አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናችሁ ሰላም ናችሁ? ወላ አልሐምዱሊላህ እኔ ጋር ደህና ነኝ፣ ሁሉ ሰላም ነው። እኔ የምለው ድሃ ሆኖ ማለት ነው ሰውን የሚረዳ ሰው ታውቃላችሁ? ማን እንደሆነ ግን ታውቃላችሁ? ድሃ ነው ራሱ፣ ድሃ ሆኖ ግን ሰውን ይረዳል። ድሃ ነው እኮ ራሱ። እንዴት ሰው ድሃ ሆኖ ሰውን ይረዳል? እንደው ይገርመኛል እኮ በጣም ማለት ነው። ማን ናቸው እነኚህ ሰው ድሃ ሆነው ራሳቸው ሰውን የሚረዱት? የመዳም ቅመሞች እኮ ናቸው። እነሱ ራሳቸው እኮ ድሃ ናቸው። ድሃ ስለሆኑ አይደል ከሀገራቸው ወጥተው ሰው ቤት የሚሰሩት። ግን የሚገርመኝ ነገር ማለት ነው ድሃ ሆነው ድሃውን ይረዳሉ። በጣም ከቤተሰብ ጀምሮ ማለት ነው ሁሉንም በቃ። ግን ሲመጡ እናታቸው አባታቸውን ጥለው ቤተሰባቸውን ጥለው ትዳር ያለው ትዳሩን ጥሎ ልጁን ጥሎ ነው የሚመጣው። ድህነት ይዞት ማለት ነው። ድህነትን ለመቀየር ብሎ ነው። ግን ያ ሱብሃንአላህ ድህነቱም አይቀየርም። ግን ድህነቱ ደግሞ መቀየር የሚቻለው ራስን ቆጠብ በማድረግ ነው። ዝም ብሎ በቃ አረብ ሀገር መጣንና በወር ደሞዝ ስለምናገኝ የሚያገባውን ሁላ ከሰረግንለት የሞተውን ሁላ ካስቀበር ነው። ሱብሃንአላህ እኔ እኮ ይገርመኛል። ብሩ በቃ ምንም ትርጉም የለም። የወጣንበት ዓላማ ትርጉም አይኖረውም ማለት ነው። እኔ የሚገርመኝ ከምንም በላይ ወልደን ጥለን የወጣን ሰዎች ማለት ነው። እኛ ልጆቻችን ማሳደግ አቅቶን የተሻለ ህይወት ካገኘን ብለን ነው የምንወጣው። ግን ከመጣን በኋላ ምንድን ነው ያን ድህነታችን የሚያስረሳን? ድህነታችን እንዴት እንረሳለን? ሰው ቤት ሆነን ድህነታችን እንረሳለን? የሰው ባሪያ ሆነን እኔ እኮ አሁን ሴትዬ አሮጊት ነች፣ ባሪያ ነው የምትለኝ። በድሮ ጊዜ ባሪያ ስለምታውቅ አይምሮዋ እንደ ድሮም ስለሆነ የሚያስበው ያው ትልቅ ሰው ስለሆነች ባሪያ ነው የምትለኝ። ባሪያ እየተባልኩኝ ግን ያሳለፍኩት የሀገር ችግር እንዳለ ሆኖ እዚህ ጋር ባሪያ እየተባልኩኝ እከሌ አመመኝ ሲል፣ እከሌ ፈረጠኝ ሲል፣ እከሌ ቆረጠኝ ሲል፣ እከሌ ላገባ ሲባል፣ እከሌ ሊካሰረ ሲባል፣ እከሌ ሞተ ሲባል ላኢላሃ ኢለላህ። ለስንቱ ነው እንደው የሚላከው? አረ ለጎረቤትም ጭምር ነው የሚላከው። አንዳንዴማ የከሌ እናት ቡና መጠጫ፣ የከሌ እናት ቡና ሻይ መጠጫ እያለን ደግ ያደርገናል። ምንም ሳይኖረን ድሃ ሆነን እንደው ወላሂ የድሃ ኩራተኛ የሚባለው እና አረብ ሀገር የምንሰራ ሴቶች እኮ ነን የድሃ ኩራተኛ። መጀመሪያ ራሳችን ብሩን ያዝ አድርገን ሀገራችን ገብተን እንደ ባለ ሀብት ሱቅ ከፍተን መኪና ኖሮን ያን ሰዓት ነው ሰው መርዳት ያለብን፣ አላህም ግዴታ የሚያደርግብን። አሁን እኛ እኮ ከሁሉ ነገር የወጣን ከምንም የሌለን፣ ወይ ከቤተሰቦቻችን አንሆን፣ ወይ ከልጆቻችን አንሆን፣ ወይ ከትዳራችን አንሆን፣ ወይ ከገንዘቡ አንሆን። ዝም ብሎ ተራ እንዲሁ መኖር በቃ እስካለን እቺ ምድር ላይ እስካለን መኖር ማለት ነው የምንኖረው።